ሶላም ዋይ ሶላም ዋይ ሶላም ባሎም ዘሪያ ሁሉ ለሰው ዘር በሞላ ሶላም ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችኋለሁ። ብዙዎች ስትጎንዱሉ ማለት ላይክ እና ሼር እያደረጋችሁ አሳውቻችሁ ለብዙዎች አካፍሎ ሐሳብ ሲሞቻችሁ 2000 ላይክ እንድትገጩ ትጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የወጣን እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከምርጫው በፊት ሰላም ነው፣ ጦርነት አልፈልግም፣ ደደብ የሆኑ የማይረቡ ብሽቅ የሆኑ የአሜሪካ መሪዎች አሜሪካን ማትወጣው ጦርነት ውስጥ እየከተቱ ብዙ መቀመቅ ውስጥ ከተዋል። እኔ ግን ሰላም ብቻ ነው፣ ፍቅር ብቻ ነው፣ አንድነት እንኳን አሜሪካን ወደ ጦርነት ልኮት ቆርጦ በዓለም ላይ የተጀመሩ ጦርነቶችን ሁሉ አስቆሚያለሁ። 3 ጦርነት፣ 10 ጦርነት፣ 7 ጦርነት፣ 90 ጦርነት እያሉ ፕሮፓጋንዳቸው ሲነፉ ነበረ። የዓለም የሰላም ኖቤል ለኔ ካልተሰጠኝ ሙቼ ይገኛለሁ፣ ታልቄ እንደ ጎመር ላይ ነው የምንጠለጠለው ብለው ያዙኝ ልቀቁኝ ሲሉ ነበር። እና ጭራሽ የሰላም ኖቤል ካልተሰጠኝ እንቶናን የሰላም ኖቤል የምትሰጠው ሀገር ማነች? እሷን ሁሉ ደወድባለሁ ማዕቀብ ጥላለሁ እስከ ማለት ደርሶ ነበር። እና ይሄ ሁሉ የሰላም ጉጉት ያለው ሰው እንዴት ነው ዛሬ ዓለምን ወደ መቆመቅ ይዞ የገባው? አስታራቂ አደራዳሪ ሰው እንዴት ጠፋ? ይሄ ሁሉ ዓለም ሲተራመስ እንዴት አንድ ሰው እንኳን ሃይ የሚል ጠፋ ብለው መጠየቅ ያስፈልጋል። እና የዚህ መልሶ ምንድነው? በሙሉ ድሞት መንከሳ አመላ አትረሳ ነው። የአሜሪካ መሪዎች ፖለቲካቸውም ኢኮኖሚያቸውም የተመሰረተው በጦርነት ላይ ነው። ደን እና ሲያስመስሉ ነው ሰላም፣ ፍቅር፣ ዓለም መረጋጋት፣ አንድነት፣ ግሎባላይዜሽን ውሸት። እስቲ የሆኑ ቪዲዮዎችን እናይ። አሁን ትራምፕ ከጦርነቱ በፊት ምን ሲሉ እንደነበረና ዓለምን ዛሬ ምን ውስጥ እየከተተ እንደሆነ እናያለን። አንድ በአንድ ትራምፕ ብቻ ሳይሆን ቢጤዎቹ ምክትል ፕሬዚዳንቱም የጦር መሪውም ሌሎች የሱ ጋሻ ጀግሮቹ ምን ሲሉ እንደነበር ቃል በቃል ለማየት እንሞክራለን። አሁን ይሄ ምክትል ፕሬዚዳንቱ ነው። ተመልከት። ከኢራን ጋር ጦርነት ነው። ተመልከቱ። ሶስቱም መጀመሪያ ያያችሁት ምክትል ጠቅላይ ሚኒስትር ነው። ማን ነው? ምክትል ፕሬዚዳንት ነው። በፍጹም ኢራን ጋር ወደ ጦርነት አንሄድም። ይሄ ከምርጫ ቁስቆሳ በፊት ነው። ከምርጫ ቁስቆሳ በፊት ነው። ፕሬዚዳንት ትራምፕም በፍጹም ወደ ጦርነት አንሄድም ብሎ ሲምል ሲጎዘት ነበር። ሶላም እያለ ሲዞፍን ማለት ነው። እችም እንደዚሁ እንደ ኢራቅ ጦርነት አይደለ። ይሄ በጣም አደገኛን ጦርነቶች አደገኝነታችን እየተናገርን አሁን ደግሞ እስቲ እንስማቸውና ከዛ እናያለን። Because he has absolutely no ability to negotiate. He's weak and he's ineffective. ተመልከቱ። አሁን ማንን ነው የወቀሰው? ጆ ባይደን ነው የወቀሰው። ጆ ባይደን ዱኩም ስለሆነ ዱካማና ብቃት የሌለ ስለሆነ ነው ከኢራን ጋር የመደራደር የመነጋገር አቅም ስለሌለው ነው። እኔ ግን አደርገዋለሁ። ተመልከቱ። ድሞት መንከሳ አመላ አትረሳ። ፖለቲካ ራሱ ብዙ ፖለቲከኞች እንደሚሉት ዶርቲ ጌም ነው ይላል። ዶርቲ ጌም ቆሻሻ ጨዋታ ነው ይላል። እነዚህ ግን በዶርቲ ጌም ላይ እንደገና ብልግናን ጨምሮበታል፣ ኖረኝነት ጨምሮበታል እና ከሃዲነት ጨምሮበታል። ተመልከቱ። እኔ በሆነ አላደርገውም። ይሄ ትራምፕ የመደራደር ማን ነው? ባይደን የመደራደር አቅሙ ዶካማ ስለሆነ የማይረባ ስለሆነ ነው አለ። ይቁርታ ተመልካቾች፣ ማር ነው መጥቶ ያለው። ቀጥሎ ያለውን ደግሞ እንስማ። የጦር የመከላከያ ሚኒስትሩን ደግሞ እንስማ። ጁልነታቸው ቂልነታቸው ነው። ተመልከት። ሁሉም እየወቀስ ነው። እነዚህ ግራ ዘመሞች ማና አኩራሪዎች ኮንሰርቫቲቮች ነው ወደዚህ አገሪቱን በቂልነት ወደ ጦርነት እየመራት ያለው ነው የሚሉት። ሁሉም ሰላም ወዳድ ናቸው። መከላከያ ሚኒስትሩም ምክትል ፕሬዚዳንቱም ራሱ ትራምፕም ሰላም ወዳድ ናቸው። እንስማቸው እስቲ። ጦርነት የሚጀምር ሳይሆን ጦርነት የሚጨርስ ምንም ጦርነት አዲስ ጦርነት የለም። ከምርጫ በፊት የነበረ ነው። ይጎርማቻል። ከሃዲዎች ናቸው።
ውስጣቸው በጥልቁ እውነተኛ ልባቸው ውስጥ ጦርነት ነው ያለ፣ እሳት ነው ያለ። ኦባማ የሀገር ጦርነት አስነስቶ ሊቢያን እንዴት እንዳወደመ፣ ሶሪያ ላይ የነበረው እልቂት፣ የመን ላይ የነበረው እልቂት የምታውቁት ነው። ይሄም እንደምታውቁት ነው። ጆ ባይደን የፈጠረውን እልቂት እንደምታውቁት ነው። እና ሲያስመስሉ ነው ስለ ሰላምና ስለ ዲሞክራሲ የሚያወሩት እንጂ በፍጹም ልባቸው ሰላም ወዳድ አይደለም። እስቲ እንስማ። Foreign lands, countries you've never heard of, countries that don't even want us there. President Trump, as he says all the time, and as a lot of people recognize, is a president of peace. የሰላም ነው እንግዲህ ይሄ አሁን ምክትል ፕሬዚዳንቱ ነው። ትራምፕ የሰላም ሰው ነው፣ የፍቅር ሰው ነው፣ ጦርነት አይፈልግም፣ በምድር ላይ ሁሉ ሰላም ይመኛል ይላል። ዋና ዶማሳሽ ሆነው የተገኙ እነሱ ናቸው። ሁለት ዓመት መታገስ አልቻሉም። ዓመት ከ6 ወር መታገስ አልቻሉም። እሺ እንስማና እንቆጥላለን። የሰላም እጩ ነኝ እኔ። ተመልከተው $8 ትሪሊዮን ነው በመካከለኛው ምስራቅ የፈጀ ነው። ያኛውም ያኛውም እጩ እንደገና የሰላም እጩ ነው፣ የሰላም አባት ነው፣ የሰላም ሰው ነው ያለ። እንደገና ትራምፕ ደግሞ $8 ትሪሊዮን በመካከለኛው ምስራቅ ጨርሰናል፣ ፈጅተናል፣ ነገር ግን እስካሁን ድረስ ያላለቀ የቤት ስራ አለባት አሜሪካ አለ። ተመልከት እና ከምርጫ በፊትም እንደዚህ የሚለው $8 ትሪሊዮን አሜሪካ ፈጅታ የፈየደችው ነገር የለም፣ ሞት ብቻ ነው፣ እልቂት ብቻ ነው፣ ውድመት ብቻ ነው እና ሰላም ነው የሚሻለው ነው የሚለው። አሁን እንስማ እስቲ። መንገድ አልሰራንም፣ ደደብ መሪዎቻችን መንገድ አልሰሩም፣ $8 ትሪሊዮን ለጦርነት ፈጅተዋል አሉ። ተመልከት እንግዲህ ያ ሁሉም ነው የሚሰድቧቸው። ጆ ባይደንንም ደደብ ነው፣ ማይረባ ነው፣ የወሰበሰ ነው እያሉ ይሰድባሉ። እነሱ ግን ዋና ጦርነት ጠማቂዎቹ ነው ተገኙ ማለት ነው። እንስማ እስቲ። We should have never been in Iraq. We have destabilized the Middle East. I certainly empathize. እኛ በፍጹም ኢራቅ ውስጥ መገኘት አልነበረብንም። አትሮማመስነ ኢራቅ ገብተን ቱርምስን የፈጠርን እንጂ የፈየድነው ነገር የለም ነው። እስቲ ምክትል ፕሬዚዳንቱ ደግሞ ያለ እሱ ነው። Who are exhausted after 25 years of foreign entanglements in the Middle East. I understand the concern, but the difference is that back then we had dumb presidents and now we have a president who actually knows how to accomplish. ከ25 ዓመት ምስቁልቁል በኋላ በመካከለኛ ምስራቅ ምንም ያተረፈ ነገር የለም። አሁን ግን የሰላም ፕሬዚዳንት የሰላም እጩ ነው ያለን፣ ምረጡ ነው ባካችሁን። ጉድ እኮ ተመልከት። እና የሚሉት ሌላ ነው፣ የሚያደርጉት ሌላ ነው። እና እኮሌ ከሌለው በነገራችን ላይ እኮሌ የሚባለው ፕሬዚዳንት ይሻላል፣ እኮሌ የሚባለው አይሻልም። ይሄ ፖሊሲ ነው። የአሜሪካ ባለስልጣን ፖሊሲያቸው ጦርነት ነው፣ ቱርምስ ነው። ይምላል፣ ይገዘታል። እውነት አሸወይና ነው፣ ፍቅር ነው የሚሆነው ይላል ከምርጫ በፊት። ከምርጫ በኋላ ደግሞ ሁከት ነው፣ ግርግር ነው፣ እልቂት ነው፣ ወከባ ነው። እና በቃላቸው አይታመኑም፣ አይገኙም ነው አሁን ትልቁ ጥያቄ። በቃላቸው አይገኙም፣ አይታመኑም። 1 ሚሊዮን ወሬ ነው የሚያወሩት። 1 ሚሊዮን አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ይላል። በዚህ ምክንያት እነሱን ለማመን አምኖ ለመቀበል በጣም አስቸጋሪ ነው። አሁን ከኢራን ጋር ያለው ድርድር ይህን ያህል ምስቅልቅል የወጣው እንኳን ለኢራን ለገንዛ ህዝባቸው የሚገቡትን ቃል አይጠብቁትም ነው። ሰላም ይላሉ መጥተው በፍጹም ሰላም የለም ውስጣቸው። አሻጦር ነው ያለ፣ ተንኮል ነው ያለ። ለኢራን የገቡትን ቃል አይደለም፣ ለዓለም የገቡትን ቃል አይደለም፣ ለህዝባቸው የገቡትን ቃል አይጠብቁም። ለራሳቸው የገቡትን ቃል አይጠብቁም። ተመልከት። ከምርጫ በፊት ሌላ የእግዚአብሔር መልአክ ነበሩ። ከምርጫ በኋላ ደግሞ ጥርስ አጥጠው አይን አፍጥጠው ወደ ሰይጣንነት ይቀየራሉ። እና የአሜሪካ ህዝብ ጦርነት እንደሰለቸው ስለሚያውቁ ህዝቡ ሰጥቶታል። በመላ ዓለም ሄዶ ልጆቻቸው ለነሱ አሁን ትልቁ ነገር መሰለ። አሁን የአሜሪካ ወታደር ኢራቅ ውስጥ ሄዶ ይሞታል፣ አፍጋኒስታን ውስጥ ሄዶ ይሞታል 4000፣ 3000፣ 2000 ነው። ለነሱ የሶስት ሰው ህይወት በጣም ውድ ነው። አፍሪካ ውስጥ ቢሆን ምንም ችግር የለም። 100,000 ሰው ቢሞት በጣም ቀላልና ሰላማዊ ጦርነት ነው የሚባለው እንደዛ ነው። እነሱ ግን ለምን 3 ፍሬ አሜሪካዊ ይሞታል ብለው ነው የሚጮኸው። ስለዚህ ህዝባቸው እንደመረረ ስለሚያውቅ የመጣ መሪ ሁሉ ወደ ጦርነት ስለሚሄድ የአሜሪካ የመጣ መሪ ሁሉ ወደ ጦርነት ነው የሚሮጠው።
ለዛ ህዝቡ ሰላም ይፈልጋል በሚል ነው አሁን ሰላም እያለ የሚዘምረውና የሚጆነጅናቸው። የሆነ ሆኖ በፍጹም ያለ ጦርነት መኖር የሚችሉ አይመስሉኝም። በአጠቃላይ የአሜሪካ ፖለቲከኞች ከዚህ የሚያልፉ አይመስሉኝም። የኔ ሀሳብ ነው። ሲሞቻችን ላይ አድርግ ሼር አድርገው ወዳቻለሁ። ፒስ